የተወዳጁ ተመልካቾቻችን እንዴት ሰንብታችኋል? ቅዳሜ አቦል ዝግጅታችን ላይ ትገኛላችሁ። በቅዳሜ አቦል ዝግጅታችን የሚያከራክሩ የሚያወያዩ ርዕሰ ጉዳዮችን ወደ እናንተ ተመልካቾቻችን እናደርስበታለን። በዚህ ሳምንት ባለፈው ሳምንት የቀጠለውን ምዕራፍ ወይም ክፍል 2 ነው ወደ እናንተ ተመልካቾቻችን የምናደርሰው። ባለፈው ሳምንት እንግዲህ ለተማሪዎች ማህበራዊ ሚዲያን መጠቀም ጥቅሙ ወይስ ጉዳቱ ያመዝናል የሚሉ ሀሳቦችን ነበር ያነሳን። በርከት ያሉ ጉዳዮች ተነስተዋል። ከነዛ ከተነሱ ጉዳዮች መካከል በጥቂቱ ለእናንተ ተመልካቾቻችን እናድርስና ተመልሰን እንገናኛለን። ማህበራዊ ሚዲያ ይጠቅማል ወይስ ይጎዳል? ተምኪን ማህበራዊ ሚዲያ ይጠቅማል የሚል ሀሳብ ይዘሽ መጥተሻል። ዓለም አቀፋዊ ግንዛቤያችን ይጨምራል በሚታየው ነገር ግን በማይታይ እጁ ህይወትን እያከበደብን ያለው ነው። በየትኛውም መንገድ ከሶሻል ሚዲያ መራቅ የምንችል ሰዎች አይደለንም። ሱሰኝነት በሶሻል ሚዲያ ላይ ከፍተኛ ቦታውን የሚወስድ ነው። የግድ ሶሻል ሚዲያ መጠቀም አለበት ወይ ራሱን ኮምፔር ለማድረግ? ተጠቃሚው እኮ ነው ሶሻል ሚዲያ የሚያደርገው አይደለም። እሳት አንስተ ነበር አይደለ? እሳት ይጠቅማል ወይስ ይጎዳል ብዬ በጠይቅሽ መልስሽ ምን ይሆናል? መርጦ መጠቀም ይችላሉ። ማህበራዊ መገናኛ አይደለም እየሆነ ያለ መለያያ ነው እየሆነ ያለ። እንደው መርጠን እንደምንበለው ሁሉ ለምን መርጠን አንመለከትም ነው ጥያቄ። አንዳንድ ጉዳዮች ግን መርጠን እንዳንመለከት ያደርጉሻል። እንደ ተማሪ በራሳችን የገንዘብ ኦር ደግሞ የገቢ ምንጭ አገኘን ማለት ነው። አንቺ በተረዳሽ ልክ ነው ወይ ሁሉም ተማሪዎች የሚረዱት? እሱን እኮ ነው የምለው አሁን እኮ አስጨርሽኝ። አይዶ ተምኪንን በጣም ነው ያዳመጥናት አይደለ? እኛም ምላሽ መስጠት አለብን። አስጨርሱ። ለማንኛውም ነገር ራስን መግዛት የመጀመሪያውን ፖይንት ይዘ ይሄ ምንም እንትን የሌለው ነው። በዛው እየመለሰን ይሄድ ነው እኮ ትችያለሽ። ኦኬ የአእምሮአችንን ነገር የሚጠይቅ ነገር አይደለም። በቃ ስንፍናን ሊያስተምረን ሊያለማመደን ይችላል። ፎቶ አንስተን የሆነ ጥያቄ ብንልክለት ሙሉ መልሱን ይሰጠናል። እኔም እዚህ ላይ ምንድን ተጠቀምኩት? ስለዚህ ተጠቃሚዎች መኖራቸውን ታበረታቻለሽ ማለት ነው። እንደሱ እያልኩኝ አይደለም። ሰዎች ራሳቸውን ማወዳደር ከማህበረሰባቸው ባለፈ ሶሻል ሚዲያ ላይ በጣም ይበዛል። ለምን በይ የትኛው ሶሻል ሚዲያ ላይ ኦር ደግሞ የትኛው ፔጅ ትክክለኛ መረጃ እንደሚሰጥ አውቀዋለሁ። ምን ሊያጎድሉ ይችላሉ? በዛሬው ምዕራፍ 2 የማጠቃለያ የክርክር ሀሳቦች የሚሸራሸሩበት ፕሮግራም ወደ እናንተ ይደርሳል ማለት ነው። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆይታ እንድታደርጉ በአክብሮት እንጠይቃችኋለን። እንግዲህ በምዕራፍ 2 በተለይ ለተማሪዎች ማህበራዊ ሚዲያን መጠቀም ጉዳቱ ይበልጣል በሚል ጌራ ወርቅ ያነሳው ከስነ ልቦና ከመልካም ነገሮች ብቻ መልቀቅ ላይኖር ይችላል። እዛ ላይ በጣም ትልቅ ጥፋቶች ሊኖሩ ይችላሉ። ማንነታችንም እያሳጡን ይመጣሉ የሚሉ ሀሳቦች እንደ መከራከሪያ አንስቷል። በእርግጥስ ማንነታችን ያሳጣናል? ከዛስ ባሻገር ለስነ ልቦና ችግር ሊያጋልጠን ይችላል? እሺ መንጌ አመሰግናለሁ። ቅድም ላይ አንድ ሀሳብ አንስተው ነበር። ሶሻል ሚዲያን አንጠቀም ብንል ከሱ ብንርቅ እንጎዳለን የሚልና ቴንክ ዩ እሱን መገንዘብ ስለቻላችሁ ነው ወይስ ደግሞ ተስማምተዋል? አልተስማማንም እኮ አታቋርጠኝ ልጨርስ። አለማቋረጥ ሳይሆን ተስማምታችኋል በዚህ ጉዳይ? ኖ አልተስማማንም። አንስተዋል። ምን አሉ? አንጠቀም ብንል እንጎዳለን አሉ። አይደለም እኛ እኮ ያልነው አሁን የእናንተን ሀሳብ ብቻ ኢንዲዩስ ለማድረግ ሳይሆን እንት ማለት ያለብሽ ምን መሰለሽ ተምኪን እንዳልሽው ነው። ግን አሁን ላይ ያያየናቸው ያላቸው ነገሮች በተማሪዎች ህይወት ውስጥ እሳቱን ከመጠቀም ወይም ደግሞ ከሱ ሙቀት ከማግኘት እሱን ተጠቅመን ደግሞ የሚያስፈልገንን ነገር ከመስራት ይልቅ ራሱ እያቃጠለን ነው። ከዛም አልፈን ደግሞ አጠቃቀሙን አልችንበት ብለን ጫካም እያቃጠልንበት ነው፣ ቤት እያቃጠልንበት ነው። ያ ማለት ምን ማለት ነው? ራሳችንን፣ ህይወታችንን፣ ጊዜያችንን፣ ማንነታችንን ውስጣችን ያሉትን የተሰሩ ማንነቶቻችንን እያቃጠልንበት ነው እያለ ጥሩ ይየርመልሱ ነው የሰጠው። አንስተዋል ይሄን ሀሳብ አታቋርጡኝ እንዴ። አጠቃቀማችንን እንዴት እናስተካክለው ነው። አንድ ነገር ደግሞ ለአንድ ሰው እውቀቱ እንዲኖረው የምታደርጉት ከሱ ነጥላችሁት አይደለም አይደለ? ሶሻል ሚዲያ እንዴት በደንብ መጠቀም እንደሚችል ለአንድ ሰው አጠቃቀሙን ወይውን ለማሳየት ሶሻል ሚዲያን ሳሰጡት ከሱ አርቃችሁት የሚሆን ነገር አይደለም። ስለዚህ ሶሻል ሚዲያን ከተማሪዎች ማራቅ አይደለም መፍትሄው። ሶሻል ሚዲያን ለተማሪዎች ክፍት አድርጎ እውነትን ከውሸቱ የሚለዩበት መንገድ እዛው ጋር ሶሻል ሚዲያ እናርቅ እኮ አይደለም አይዲያው። እናርቅ አይደለም ጉዳቱ ይበልጣል ነው እንጂ እናርቅ ወይም ደግሞ አይጠቀም እኮ አይደለም። እኛ ፖይንታችን ቴንክ ዩ መክሊት እኩልና እኛም እያነሳልሽ ያለው ሀሳብ ምንድነው? የሶሻል ሚዲያ ጥቅም ስለሚበልጥ ኖ ጉዳቱ ነው የሚበልጥ። ጥቅሙ ስለሚበልጥ ልጆች እንዴት ሶሻል ሚዲያ መጠቀም እንደሚችሉ እናቅርብና እናሳያቸው። ሶሻል ሚዲያ ላይ እንደምታስቡት አይደለም። በጣም ሰፊ እድል ነው ያለው። አሁን ቅድም ስታነሱት የነበረው ሀሳብ ምንድነው? ከገቢ ምንጭ አንፃር ተማሪዎች በነገራችሁ ላይ ገቢ ማግኘት የለባቸው ማለት አትችሉም።
ቅድም ሲነሳ የነበረ ሀሳብ ስለሆነ ራሳችንን ኢኮኖሚካሊ መቻል ከቻልን ዩኒቨርሲቲ ገብተን ከፋሚሊ ባንጠይቅ ለሁሉም ደስ አይልም? ከቤተሰብ ጥገኛ ባንሆን ለምን በ5 ዓመታችን ሳይሆን ኢኮኖሚካሊ ከሰው ጥገኛ ለመሆን እኮ ደስ የሚል ነገር ነው አይደለ? ሶ ለተማሪዎች አያስፈልግም ማለት አችሉም። ግን እየተገነዘባችሁበት ያለው መንገድ ምንድነው? ቲክቶክ ላይ የሆነ የዘፈን ቪዲዮ ሰርቶ ቪው አግኝቶ ገንዘብ ማግኘት አይደለም። ሶሻል ሚዲያ ላይ ገንዘብ መስራት ማለት እስኪሎቻችንን አዳብረን ፎርማል በሆነ ወይ መስራት እንችላለን ነው አላማችን። የሆነ ነገርን መማር ወይም ደግሞ ከሶሻል ሚዲያው የሆነ እውቀት ማግኘት ከሆነ ወደ ሌላ ነገር አንሄድም ብላችኋል። ተምኪን ደግሞ ያንን የሚያቃረን ሀሳብ ቅድም አንስታለች። ምንድነው የሚለው? ትምህርት ቤት ውስጥ የሶሻል ሚዲያ የሚጠቀሙ ተማሪዎች አሉ እና እነሱ እኔ ይሄንን አይቼ እያሉ ሲያወሩ እንዲሁም እኛ ምን እንሆናለን? አይዞሌትድ እንሆንና እኔ ወደ ኋላ ቀርቻለሁ የሚል ስሜት እንዲሰማን ያደርገናል ብላለች። መማር ከሆነ አላማችን ያ ስሜት አይሰማንም። ምን አገባን? የፈለገ ነገር ማለት እኛ ዙሪያ አላማችን እውቀትን ማግኘት ነው አይደል? እውቀትን ማግኘት ከሆነ አላማችን ደግሞ ሶሻል ሚዲያንም ለእውቀት ነው የምንጠቀምበት ማለት ነው። እሱን ላንሳልሽ። ለምሳሌ ኢንተርኔት የሌለባቸው አካባቢዎች አሉ። እዛ ጎበዝ ተማሪ የለም? በጣም ሀይ ስኮር የሚያስመዘግብ ተማሪ የለም? አለ። እንዲሁም አይተናል እኮ እንዲሁም አሁን ይሄ ከሌላ ቦታ የመጡ ተማሪዎች እኛ ትምህርት ቤት አሉ። እዚህ ያለውን ሶሻል ሚዲያ የሚጠቀመውን ተማሪ ገልብጠው አልፎ ከፍተኛ ውጤት የሚያመጡ ማለት ነው። እነሱ ሶሻል ሚዲያ አያውቁም። ለአንድ ተማሪ ግን በትምህርት ውጤታማ መሆን ብቻ አይደለም ስኬታማ ሊያደርገው የሚችለው። ትምህርቱም ደግሞ ገባን መንጌ፣ ትምህርቱ ገባን አይደለ? ግን የምንማረው ለምንድን ነው? ያን ነገር አፕላይ ለማድረግ ነው አይደለ እኮና ሶሻል ሚዲያ ይሄንን ወይ ነው የሚከፍትልን። በቃ የሆነ ትምህርት ተማርን፣ ያንን እንዴት ነው አፕላይ የሚደረገው የሚለውንም ያሳየናል። መጀመሪያ በቅጡ ስትማሪ እኮ ነው አፕላይ መሆን የምታውቂው። የምትማሪበት መንገድ እኮ እንዴት እንደሚከፍትልሽ አሳየሽ። ኖ እንቅፋት እየሆነብን ነው ሶሻል ሚዲያ ላይ። ተማሪው እኮ ማንበብና መጻፍ ማአት ተደርድሮለት ያንን ትቶ ሶሻል ሚዲያ ላይ ይሄዳል፣ ሰርች ያደርጋል፣ የሆነ መረጃ ያገኛል፣ ከዛ ይሄዳል። ሌላ እውቀትስ ማወቅ ያለበት አሁን ኤጅ ላይ ማወቅ ያለበት ሌላ እውቀት ሴት ገባ መጽሐፉ ላይ ያን ያህል እውቀት ከመጽሐፉና ከሶሻል ሚዲያ የትኛው የሚሰፋ ይመስልሻል? ከመጽሐፉና ከሶሻል ሚዲያ የተሻለ እውቀት ለማግኘትማ ማለት ነው። ሶሻል ሚዲያ በጣም ዋይድ ነው ከመጽሐፉ ይልቅ ዋይድ ነው። ግን አሁን ማለት ነው ከዋይደንሱ አይደለም ከሱ አንጻር አይደለም ማየት ያለብሽ። ኦኬ ዋይድ ሆነ፣ ግን ተማሪው እየተጠቀመበት ያለበት ወይ አንቺ ከምትዩ ጋር ኦፖዝ ነው። እናስተምረው ታንኪን እየተጠቀምሽበት ያለሽው ሶሻል ሚዲያን የሚጠቀሙበት መንገድ እናስተካክለው ኮርብልሽ ገብተሻል። ምን ያህሉን ግን ማሰልጠን የሚችሉ ማስተማር የሚችሉ ሰዎች አሉ። ለምሳሌ አንቺ ቅድም የምትጠቀምበትን ዩቲዩብ የራሴ ሰርች ነው ይመጣል የመጀመሪያ ብለሻል አይደል? ሰርች ይመጣል። ሰርች አድርገሽ የምትፈልጊው ቪዲዮ ታወርጃለሽ። ምን ያህሉ ለዚህ ቅርብ ነው የሱ ሀሳብ? እሱን እኮ ነው ብላችሁ እኔም እናስተምረው። ሶሻል ሚዲያውን ለተማሪው ቅርብ እናድርግለት። እሺ እንደዛ ከሆነ እኔ ደግሞ ልንገርሽ፣ አንቺ ሶሻል ሚዲያውን እናቅርብለት ነው አይደለ? ከዛ በኋላ ይሄን መጠቀም ያለብህ በዚህ ወይ ነው ብለን እናስተምረው ነው። ሁላችንም ትምህርት ቤት እኮ ሳይንስና ቴክኖሎጂ ላይ እንማረዋለን። ሶሻል ሚዲያን በዚህ ሁኔታ ተጠቀሙ ምናምን፣ ግን ሰምቶ ተግባራዊ የሚያደርገው ከመቶ ምን ያክል ፐርሰንቱ በጣም በቃ ትንሽዬ ፐርሰንቱ ነው ያንን ተግባራዊ ሊያደርግ የሚችለው። ይሄ ደግሞ ምንድነው ሶሻል ሚዲያ በራሱ የሚያመጣው ተጽዕኖ ስላለው ነው። የሆነ የሚስብሽ ነገር እኮ አለ። ምንም በቃ የሆነ ርዕስ ያመጣልሻል ራሱ አዲስ የተለቀቀ ፊልም ምናምን ነገር፣ አንቺ ልታይ የገባሽው ትምህርት ነው። ሳትፈልጊ ወደዛ ትሄጃለሽ። ግን እኮ ምን ተብለሽ ተምረሻል? ሶሻል ሚዲያን ገብተሽ በዚህ ወይ ተጠቃሚ የሚልሽ እኮ ያስተማረሽ አካል አለ። ግን አንቺ ምን መሆን ትፈልጊያለሽ? እናንተና ይሄን ፊልም አይተውታል፣ ሰው እኔም ማየት እፈልጋለሁ። ይሄን ደግሞ ባደረግሽ ቁጥር እንደገና ወደ ራስሽን ወደ ኋላ እየጎተትሽ ነው። ሲቀጥል ደግሞ ያነሳችሁት ሀሳብ ሌላኛው ምንድነው? ስራ ብንሰራበት ማለትም ደግሞ አሁን ላይ ቢዝነስ ብናገኝ ምን ችግር አለው ነው። ለሱ ደግሞ እኔም ማነሳልሽ አይዲያ ምንድነው? ኦኬ ቢዝነስ እንስራ፣ ገንዘብ እናገኝ፣ ተማሪ ሆነን ምናምን ተማሪው ነን ገንዘብ አገኘን ሰራንበት ይባልሽ። ግን ተማሪው ገንዘብ እያገኘ ሲመጣ እንዴ ገንዘብ ማገኝ ከሆነ ትምህርቴን ለምን እማራለሁ እያለ ትምህርቱን ምን ያደርጋል? እየተወው ይመጣል። ሶሻል ሚዲያ ላይ የሆነ ነገር ሰራ፣ ከዛ የሆነ ፔመንት አገኘ። ፔመንት ማገኝ ከሆነ አሁን ለምንድነው የምለፈው ይልና ይሄኛውን ትቶ እያየን ነው። አሁን ላይ ጀስት እንደዚህ ለትሬድ የሚባሉ ነገሮች ምናምን ተማሪዎች ትምህርታቸውን ትተው በቃ ይሄንን ነው የምሰራው ቁጭ ብለው ነው። ምክንያቱም ምንም አይለፋቸውም፣ ቁጭ ይላሉ። የሆነ የሚገናኙ ሲስተም አለ፣ ያን ሲስተም አፕላይ የሚያደርጉ ከሆነ ምን ያገኙ? ይሄ ማለት ደግሞ ተማሪውን ከትምህርት ወደ ኋላ ይጎትተዋል። ሶሻል ሚዲያ በምናሳልፍበት ጊዜ የሌላኛው ዓለም ላይ ያሉት በእኛ ኤጅ ላይ ያሉት የሚያደርጉት ነገር ከባህላችን የወጣ ከማህበረሰባችን የወጣ በቃ ከኛ ኦፖዝ የሚያደርግ ነገርን ያሳዩናል። ታዲያኛ ምን እናደርጋለን? እዛኛው ዓለም ላይ እየተደረገ አይደል እንዴ? ያውም ያ የሰለጠነ ዓለም ስለሆነ
ስለዚህ እኛ ደግሞ ምን ያደረግን ነው እያደረግነው አይደለም ያንን ነገር ወይም ደግሞ እነሱ የሚያደርጉትን ወይ እየተከተልን አይደለም ሶፋ ይንልና ትክክል ናቸው ማለት ነው እነሱ ቅድም ከዓለም ይነጥለናል ባለመጠቀማችን ኖ ወይ ከዓለም እንኳ ኖ እኛ አሁን እያነሳው ያለሁት ከማህበረሰባችን የተነጠልን ነው ደግሞ ስልጣኔ ማለት ወይም ደግሞ ማወቅ ማለት እኮ የውጭን ዓለም መጠቀም አይደለም በራሳችንን ባህላችንን እያሳደግን ደግሞ ክፋት የለውም ማለት ከሌላው ዓለም ጋር ከትምህርታችን ጋር ይጋጫል ነው ሲበዛ ከትምህርታችን ጋር በጣም የሚጋጭ ሲበዛ አሁን ያጂ ሲበዛ ነው እኮና ጉዳቱ ይበዛል ገብቷችኋል አጠቃቀሙን ካስተካከልሽሳ አጠቃቀሙን እንድታስተካክል የሚያደርግሽ ማን ነው እንፍጠር መንገዱን እያልን እኮ ነው እንዴ ሲቀጥል ደግሞ ነው ከባድ የሆነብን ቅድም ስለ ገንዘብ ባነሳ ነው ላይ ማለት ነው ተምኪን እንዳለችው ሶሻል ሚዲያን ተጠቅመን ተማሪዎች ገንዘብ መስራት እንችላለን ወይም ደግሞ ራሳችንን እንችለን ከቤተሰብ መጠየቅ አይጠበቅብንም የሚለው ትልቅ ነገር ነው አንደኛ ከቤተሰብ አንጻር ብቻ ሳይሆን ሀገርም የሚለውጥ ነው ወደድንም ጠላንም ምንድነው ተማርንም ገንዘብ ያስፈልገናል ባንማርም ገንዘብ ያስፈልገናል ነገር ግን ልዩነቱ ምንድነው እውቀት ያለ ገንዘብ ባዶ ነው ገንዘብም ያለ እውቀት እንዲሁ ባዶ ነው ግን ጊዜ የሚባለውስ ለምሳሌ አንድ ሰው መደበኛ የሃይ ስኩል ትምህርቱን 12ኛ ክፍል መጨረስ ያለበት ጊዜ በወላጅ ስር ነው አይደል ያ በቃ ያ ታይሚንግ የራሱ ነው የወላጁ ነው ወላጅ ይያለ በተለይ አጋዥ ይያለ እንደዚህ አይነት ነገሮች የሚጠቀሙ ሰዎች ኖሩ ይችላሉ ነገን አስቦ ሊሆን ይችላል እሱ የራሳቸው ዓላማ ነው ብያስባለሁና ይሄ የመማሪያ ጊዜ ከሆነ ትምህርታችን ጋር ለምን ትኩረት አድርገን እዛ ጋር ማጠናቀቃቀተን ለምሳሌ 12 አመት ሙሉ 12ኛ ክፍል ለመጨረስ 12 አመት በኢትዮጵያ መማር አለብን ነገር ግን ሶሻል ሚዲያዎች ለተማሪዎች በተስፋፉ ቁጥር ምንድነው 12 አመት የምትለፋበትን በ6 በግማሽ አመት መማር ትችላለህ እንደዛ ያለውን ኦፖርቹኒቲ ሊሰጠን ይችላል ከዛም በተጨማሪ ደግሞ ከውቀት አንፃር ቀደም ምን ብለሻል ኢንተርኔት አክሰስ የሌላቸው ምንም አይነት የኢንተርኔት አገልግሎት የማይጠቀሙ ተማሪዎች ከወረዳም ይሁን ከሌላ ትምህርት ቤቶች የሚመጡ ውጤታቸው እጅግ በጣም ከፍተኛ ነው ብለሻል ምንም አይነት ኢንተርኔት ሳይጠቀሙ ውጤታቸው ከፍተኛ ከሆነ ሶሻል ሚዲያን ተጠቅመው ቢሆን ከዛ የበለጠ ውጤት ማምጣት አይችሉም ወይ የሚል ጥያቄ ላንቻለኝ ሶሻል ሚዲያ አዳዲስ ነገሮችን ያሳያቸዋል ገብቶሻል አይደል ከትምህርታቸው ሊያፈነግጡ የሚችሉ ነገሮች ደግሞ በተለይ በማአት ሁኔታ የሚያሳዩቸው እነዛ ነው ስለዚህ እንዲሁም ወደ ምንድነው የሚጎተቱት ወደ አዲሱ ነገር ምክንያቱም ሰው እስከሆኑ ድረስ አዲስ ነገር ይስባቸዋል ስለዚህ ወደ አዲሱ ነገር ይጎተታሉ ወደዛኛው ይሄዳሉ ይሄኛው ነገር ይተውታል እኛ ወራን ያለነው ሪል ስለሆነ ማለት ነው እያየንም ስለሆነ እንደዚህ አይነት ነገሮች ስለዚህ እኔ እንዲሁም እነሱ ሰዎች ወይም ደግሞ ሶሻል ሚዲያ ሳይጠቀሙ የቆዩ ሰዎች ሶሻል ሚዲያን ቢጠቀሙ እንዲሁም ወደ ኋላ ይጎተታቸዋል የሚል አይዲያ ነው ያለኝ መለስኩልሽ ምክንያቴንም ደግሞ ስለዚህ እኔን ጥያቄ ደግሞ አዳምጪ በአንድ ክላስ ውስጥ ተማሪዎች አሉ በጣም ከጎበዙ ተማሪና ዝቅተኛ ውጤት ካለው ተማሪ ሶሻል ሚዲያ የሚጠቀመው ማን ነው ዝቅተኛ ውጤት ያለው ተማሪ አሁን ከጎበዝ ተማሪ አንፃር እና ከሰነፍ ተማሪ አንፃር ያኛው ብዙም የማይሞክረው ተማሪ ሶሻል ሚዲያ ላይ በጣም ተጥዶ ይውላል ለምን ጥሩ ነገር አንደኛ አስተዳደግ የሚባል ነገር አለ በባለፈው የሚያነሳነው ሀሳብ የቤተሰብ አስተዳደግ ነው ለምሳሌ ልጆችን እስከ 5 አመት ያሉ ልጆች አሉ አይደለ እንዲሁ ስልካችንን ሰጠን ሶሻል ሚዲያ እንዲጠቀሙ ካደረግናቸው ልምዱን ይዘውት የሚመጡ ከልጅነታቸው ነው ገባሻ ጎበዝ ተማሪ ስታነሽ ግን ቤተሰብ ይወስናል ምናልባት ቤተሰብ ሶሻል ሚዲያ የሚጠቀምበትን ወይ በደንብ አስተምሮት ሊሆን ይችላል ስለዚህ እዚህ ጋር የስንፍናውና የጉብዝናውን እንትን ሳይሆን ቤተሰብን ነው መመልከት ያለብን ቤተሰብ ሶሻል ሚዲያ እንዴት መጠቀም እንዳለበት ያሳየው ልጅ ምንም ጥያቄ የለውም ሶሻል ሚዲያንም ተጠቅሞ ምን ያክል ፐርሰንት ወላጅ ነው ለልጁ ሶሻል ሚዲያን እንደዚህ ተጠቀም ብሎ የሚያስተምረው ኢትዮጵያ ውስጥ እንደውም ደግሞ ብዙ አክሰስ የለውም ታውቂያለሽ አይደል በኢኮኖሚካሊ ምንድነው ሁሉም አለው ስልክ አመሰግናለሁ ሁሉም ሰው ስልክ የለው ሶ ኢንተርኔት ተጠቀም አይደለም ግን ደግሞ አሪፍ ውጤት ያመጣ ነው ዩሲ እኮ አሪፍ ተማሪው እየተጎዳ አይደለም የኔ ጥያቄ እኮ ይኸውልሽ የምጠይቅሽን ጥያቄ ይመልሽልኝ አይደለም ግን ደግሞ እንትን ያልሽ ነው እኮና እየጠየቅኩሽ ነው አዳምጪኝ እንደዛ ከሆነ አዳምጪኝ ምንድነው ያልኩትን አሁን ወላጅ ስልክ ይሰጥሻል ኢንተርኔት አክሰስ እንዳለሽ ያውቃል ግን ሶሻል ሚዲያ የትኛውን ተጠቃሚ የትኛውን እንዴት መጠቀም እንዳለብሽ አያውቁ ያውም ደግሞ አይነግሩሽ ምክንያቱም አይደለም እንዴ እንዲሁም እኮ ተማሪዎች እንዲሁም ራሳችን የምናውቀው ከሆነ ማለት ነው ሶሻል ሚዲያችን ሎክድ ነው ወይም እንቆልፈዋለን ለምንድነው እንቆልፈው ለምንድነው ክፍት ማናረገው ምን ችግር አለ ለጌራ ምጠይቀህ አሁን የተነሱ ሀሳቦች ጠቅለል ሲደረጉ ቅድም ተምኪን ያነሳቻቸዋለች ሶሻል ሚዲያ ክፍት ማድረግ ይገባል ለተማሪዎች ዋናው ሚል ሀሳብ አንሳች ሶሻል ሚዲያ ማህበራዊ መገናኛ መረብን ለተማሪዎች ክፍት ማድረግ ይገባል ምክንያቱም ፋይዳው ትልቅ ስለሆነ ፋይዳውን ቅድም የጠቀሳቻቸው ሀሳቦች በጣም አንኳር የሆኑ ሀሳቦች አሉ አንደኛ ተማሪዎቹ በቀላሉ ነገሮችን ስራዎቻቸው እንዲያከናውኑ ያግዛል
ሁለተኛ መጠቀም የሚገባን ነገር በትክክል መጠቀም የምንችልበት ደረጃ ከደረስን ድረስ ማህበራዊ መገናኛ መረቡ አስፈላጊ ነው። ሶሻል ሚዲያ ክፍት ማድረግ ይገባል ለተማሪዎች። እንግዲህ ምንድነው ሶሻል ሚዲያ እንደ ባህር ነው። እውነቱን ለመናገር በጣም ሰፊ ዓለም ከገቡበት ዋኝቶ ለመውጣት እጅግ የተቸገሩበት ብዙዎቹ ማለት ናቸው። ፌስቡክ ልጠቀም ብለው አካውንት ከፍተው እዛው እየዋኙ ደክመው እዛው በቃ ራሳቸውን አጥተው የወጡበት ዓለም እውነቱን ለመናገር። ስለዚህ ከፍት ማድረግ ለዛው ማስቡት መጀመሪያ ላይ ምንም ኤክስፒሪየንስ ለሌለው ሰው ከፍት ማድረግ እናቶቻችን እሳትን ሲያይ ህፃን በጣም በቃ ያንን ነገር ለመንካት ይጓጓል ምንም ነገር ስለማያውቅ ስለዛ ማለት ነውና ልንካው ሲል ይከለክሉታል እናቶች ያንን እሳት ማለት ነው ይከለክሉታል እንደሚያጠፋው ስለሚያውቁ ማለት ነው። አሁን ጨርሶኛ ከዛ እሳት ከሙቀቱ እንለይ እያልን አይደለም ቀድመን ብለናል። ነገር ግን ምን ቀርብበትን መንገድ ምን ተጠቀምበትን መንገድ እናስተካክል ነው። እንግዲህ ክፍት ማድረግ ይገባል ስንል አንድ በጣም የሚገርም ነገር ልንገራችሁ። ቴሌቪዥንን ለመጀመሪያ ጊዜ የፈጠረው ሰውዬ ቴሌቪዥንን ከሰራ በኋላ ለልጆቹ ቤት ውስጥ ቴሌቪዥን አላስቀመጠም ይባላል። ከሱ ቤት ቴሌቪዥን አላስቀመጠም ይባላል። አሁን ኤለን መስከን ዙከንበርግ ወይም ሌሎችን በማህበራዊ ሚዲያው ዓለም በጣም ከላይ ሆነው ዓለምን እየመሩ ያሉ ሰዎችን ብናይ እነሱን የሚከተላቸው ሰው ፎሎወራቸው ከዛ ደግሞ ሰብስክራይብ የሚያደርጉ ብቻ በተለያየ መንገድ ያሉ ሰዎች የሚጠቀሙትን አይደለም የሚጠቀሙ የሆነ ነገር ኮንተንት ክሬት ያደርጋሉ ይለቃሉ። በእርግጥ እነሱ ከላይ ያሉትን ፕላትፎርሞች ነው የሚቆጣጠሩ። ግን ሌሎችንም ደግሞ እንዲሁ ኮንተንት ክሬተሮችንም ብንመለከት ማለት ነው። ስለዚህ ምንድነው እዚህ ጋር በነገራችን ላይ ነገር እኛን አሁን እዚህ ጋር መንገም ለተማሪዎች በሚጠቅም መንገድ ነው አሁን እያወያየን ያለው። ነገር ግን እንደ ትልልቅ ሰዎች በራሱ ዓለምን አስጨንቆ አሜሪካን እና ሌሎችም የአውሮፓ ሀገራትን በጣም በቴክኖሎጂ ቀደምን የሚሉት ሀገራትን ሁሉ እያስጨነቀ ያለ ነገር ነው። ወጣቶቻችንን እያጣናቸው ነው እያሉ እየተጨነቁ ትልቅ ፕሮፌሰሮች ዩኒቨርሲቲዎች ሪሰርቾችን እየሰሩበት ያለ ርዕሰ ጉዳይ ነው። በጣም የሚያስጨንቅ ሆኖ ማለት ነው። ምክንያቱም ምንድነው ጦርነት አይደለም አሁን ትውልዱን እያባከነ ያለ እያጠፋ ያለ በእነሱ ዓለም ማለት ነው ሌላ ነገር ነው። ሶሻል ሚዲያን በአግባቡ አለመጠቀም አለመቻል። ቅድም እያላችሁ ነበር የእናንተ ተከታታይ ሀሳብ ምንድነው በአግባቡ ከተጠቀምን ነው። በአግባቡ መጠቀም ቢችል እኮ ሁሉም ሰው እዚህ ጋር ባልተቀመጥን ነበር። ተምኪን ቅድም እያነሳሽ ነበር ስለ ልጆቹ እያነሳሽ ብዙዎቹ 5 ብር ካርድ ገዝተው እኛ እየተያየን ያለን ስለዛ ብዙሃን ህዝብ ነው ማለት አጠቃቀሙን ለቻለው ህዝብ እኮ የውይይት ምን ያደርግለታል? አጠቃቀሙን በአግባቡ ካለማወቅ የተነሳ አሳጠመድን እያሉ ሌላ ነገር እያጠመዱ እየወጡ ነው ከዛ ባህር ማለት ነው። ስለዚህ ከዛ አንፃር ነው መታየት መቻል ያለበት። ራሳቸው ኮንቴንት ክሬተሮች ወይም ደግሞ ቲክቶከሮችን ብናይ ዩቲዩበሮችን ብናይ ብዙዎቹ ለራሳቸውም ማሰብ መቻል አለባቸው። ገንዘብ ከማጠራቀም አልፈው አሁን አጠቃቀሙ ይቅር ማለት አይደለም። እንደዛ ማለት በጣም ችግር ነው በዚህ ጊዜ። ጥቅሞቹ እኮ እጅግ በጣም ጥቅሞች አሉት። አንድ በራሱ ስጦታ ነው በዚህ ዘመን የተሰጠ ስጦታ። ግን አጠቃቀሙን ከመጠቀም አንፃር ነው እኛ እያልን ያለን። ይጎዳል ወይስ ይጠቅማል ለተማሪዎቹ የሚለው ማለት ነው። ስለዚህ ምንድነው ለራሳቸውም በራሱ አሁን ብዙ ፎሎወሮችን ሊያገኙ ይችላሉ፣ ብዙ ላይኮችን ሊያገኙ ይችላሉ። ከማህበረሰባቸው ግን ስንት ጓደኞቻቸውን እያጡ ያሉት? ከማህበረሰባቸው ውስጥ ከስንት ሰው ጋር ነው እነዛ ሰዎች ማህበራዊ ህይወትን እየኖሩ ያሉት? ሰው እኮ ማህበራዊ ነው አይደለ እንዴ? እኛም እኮ በማህበር ነው እየተያየን ያለ ነው አሁን። በቃ ሰው ብቻውን እንደውም ጆን ዶን ምን ይላል ኖማኒዝ አን አይላንድ የሚለው አባባል አለ። ሰው ግሉል ሊሆን አይችልም። በቃ ከሰዎች መገለል መቻል ከሰዎች መራቅ አንችልም። እንደው ብቻውን እንኳን ሄዶ ደግሞ ቢመንም በራሱ ከፈጣሪው ጋርም በርግጥ ሁሌም ከፈጣሪው ጋር ነው ሰው ያለው እና ከእንደዚህ አይነት ብቸኛ ሰው መሆን አይችልም ነው። ከማህበረሰቡ ጋር መገናኘት መቻል አለበት። አሁን ማህበራዊ ሚዲያ እየተባለ ግላዊ ሚዲያ እየተባለ ግላዊ መገናኛ ለዛውን ከራሱም ጋር እኮ አይገናኝም። ራሱንም አጥቶ ነው የሚወጣው። ይሄ ሁሉ ግን የሚለው ምንድነው እጅግ በጣም ዋይዝ የሆነ ነገር እንደውም ቢቻል በስርዓተ ትምህርት ራሱ በደንብ ተቀርጾ አለ። በእርግጥ 10ኛ ክፍል ሲቲዝንሺፕ ላይ አለ አንድ ምዕራፍ ተሰጥቶ፣ ነገር ግን ከዚህም በበለጠ በቃ ፕራክቲካል የሆነ ነገር መሰራት መቻል አለበት ማለት ነው። ስለዚህ ከዚህ አንፃር ነው እንደገና ብዙ እውቀት ያለው እያለችን ነበረ። በቃ ክፍት እናደርግላቸው እዛ ጋር ብዙ እውቀት አለ እያለችን ነበረ። ግን አሁን ቴክስት ቡኮች ኤዲት የተደረጉ ናቸው። በቃ እዛ ጋር የምናገኘው ነገር ሙሉ በሙሉ ማለት ይቻላል ትክክለኛ የሆነ ነገር ነው። በእርግጥ ከዚህ በኋላ ሊሻሻል ቢችልም ጉግል ላይ ግን ገብተን ሰርች እናደርገው። በነገራችን ላይ በጣም ሰነፍ እያደረገ ነው ሶሻል ሚዲያ። ክላስ ላይ እየተማረ አንድ ልጅ ማስታወሻ ይዝ ክላስ ላይ እየተማረ አንድ ልጅ መምሩን በደንብ አያዳምጠውም። ለምን? ሂጄ ጉግል አደርጋለሁ ሂጄ ማስታወሻ አያስፈልግም ነው የሱ ነገር ማለት። በቃ ፕሮክራስቲኔሽን የሚባለው ነገር ነገሮችን ለነገ ማሳደር ማለት ነው። ለነገ ማሳደር ነገ እኮ በራሱ መስራት ያለብን ነገር ነበር። እዛ ጋር እያከማችን እንድንሄድ ነው የሚያደርገን። ሰው ለራሳቸውም ዩቲዩበሮችም ቲክቶከሮችም ሌሎችም ፕላትፎርሞች በመጠቀም ገቢ የሚያገኙ ሰዎችም ተጠቃሚውን በራሱ በነገራችን ላይ ፎሎወር የሚለው ቃል አንዳንዴ ለምን ነው ፎሎወር የሚባል?
አሁን ፎሎ ተከታይ የምንለው ያን ሰው መከተል ሰውየው እንዴት ነው እየተከተልን ያለው ነው የሚለቀውን ነገር እያየን እንጂ እኮ ሰውየው ገቢ እያገኘ ነው እኛ እያየን ገቢ እያገኘን አይደለም። ያንዝናና አይነት ነገር አለ። ሁሉም ነገር በልክ ሊሆን ይገባል። አሁን ላይ ግን በልክ አልሆን ብሎ እንደውም እኮ ምን አለ አሁን ላይ የእንቅልፍ ማጣት ችግር እያደረሰ ነው። ተማሪዎች ጋር እናምጡ የኔ አይዲያ በእውነት በጣም ወሳኝ ነገር ነው። አሁን ተማሪዎች እስከ 6 ሰዓት ምናምን ወይም ከዛ በላይ እስከ ሌሊቱ 6 ሰዓት ወይም ከዛ በላይ ቲክታክ ወይም ሌሎች ነገሮችን ቲክታክ ብቻ አይደለም ሌሎች ነገሮችን ሲያዩ ይቆያሉ፣ ይተኛሉ። በራሱ ቶሎ እንቅልፍ እንዳይወስዳቸው የማድረግ ነገር አለው። ከዛ ደግሞ ከተኙ በኋላ ሲነሱ ረፍዶ ነው የሚቆያቸው ለትምህርት ማለት ነው። ትምህርት ቤት ይሄዳሉ። ከዛ ክላስ ቁጭ ብለው ደግሞ ፎከስ ዳይሆኑ በቃ እንደዚህ እንቅልፍ ይላቸዋል አይነት ነገር። ስለዚህ በትምህርት ህይወት ውስጥ እጅግ እጁን አስፍቶ እየተጫወተብን ያለው ማለት ነው። ብዙ ሀሳቦች አነሳችሁና አንደኛው ሀሳብ ምንድን ነበረ? ብዙ ጊዜ ላብራቶሪ ስንገባ ምናምን አይታችሁ ታውቃላችሁ። ከፊዚካሊ ከምንሰራው ነገር የበለጠ በቨርቹዋል ላብ ነው የምንሰራው። አሁን ደግሞ በደንብ እየተስፋፋ ያለ ነገር ማለት ነው። which means ቨርቹዋል ላብ አለ ማለት ስልካችሁ ላይ ቁጭ ብላችሁ የሆነ ኤክስፐሪመንት የግድ ላብራቶሪ ገብታችሁ መስራት አይጠበቅባችሁ። ስፔሻሊ ደግሞ ልክ እንደኛ ሀገር ያን ያህል የላብራቶሪ እቃ ተሟልቶ በማንሰራበት ጊዜ ማለት ነው። which means ቨርቹዋል ኤክስፐሪመንት መስራት ለተማሪዎች ለትምህርታቸው በደንብ ያግዛቸዋል። በስነ ስርዓት የትኛውን ኬሚካል የትኛው ጋር እያቀላቀልኩኝ ምን አይነት ሪዛልት ይኖረዋል ምናምን በስልካችሁ ቁጭ ብላችሁ ማየት ትችላላችሁ ማለት ነው። ይሄ በጣም ትልቅ እድል ነው። which means እውቀታችንን እያሻሻለልን ይመጣል ማለት ነው። ከዛ ውጪ ደግሞ ላይክ ፕራይቬት እንድንሆን እያደረገን ነው። ቴሌግራማችንን እንቆልፋለን ምናምን እሱ አይ ዶንት ቲንክ ብዙ ሰው ሊቆልፍ ይችላል ሜቢ ኦኬ ቆለፈ። ግን ቴሌግራም ብዙ ጊዜ የምንጠቀምበት ለምንድን ነው? ሜሴጅ ምናምን ለመላላክ ነው አይደል? ያለ ኢንተርኔትም እኮ ሜሴጅ ያለ ኤስኤምኤስ ሶሻል ሚዲያዎች አይደለም ያንን እያመጣብን ያለው ማለት ነው። ስለዚህ እኛ መጀመሪያ ኢንቴንሽናችን ያ ከሆነ ሶሻል ሚዲያውን ተጠቀምንበት ለዛ መንገድ። ከሶሻል ሚዲያው ውጪም ደግሞ ያለ ኢንተርኔት የምንጠቀምበት መንገድ አለ። ስለዚህ በዚህ መንገድ እንድታዩት ፈልጋለሁ። ግን ሁለት ነገሮችን እንድትመልሽልኝ ነው የፈለኩት። ጌራ ያነሳቸው ራስን ያሳጣል፣ ሁለተኛ ሰነፍ ያደርገናል። በተለይ ስራ ለነገ እንድንተው ያደርገናል። መምህሩ እያስተማረ ከሆነ የሆነ ሀሳብ ጽፎ ከሆነ ኦኬ በቃ እዛ ጋር ሄጄ ሰርች አድርጌ ጉግል አድርጌ ማግኘት ስለምችል ነገ አድርገዋለሁ፣ በቀላል ነገ ሰራዋለሁ የሚል ሀሳብ በአእምሯችን እንዲመላለስ ያደርጋል። ስለዚህ ስንፍና እንድንማር ያደርጋል የሚል ሀሳብ ሁለት ነው። አንድ ራስን ያሳጣል፣ ማንነት የአይዴንቲቲ ማንነት ክራይሲስ ያደርስብናል። ሁለተኛ ሰነፍ ያደርጋል የሚል ሀሳብ ላይ ብቻ አይ ዶንት ቲንክ ሰነፍ እንደሚያደርግ። ለምን መሰላችሁ? ስንፍና ምንድነው? ለሆነ ነገር ኢፈርት አለማውጣት ነው አይደለ? የምናወጣው ኢፈርት ምን ያህል ነው እሱ ሌላ ጉዳይ ነው። ነገር ግን ሶሻል ሚዲያ ላይ ገብተን የዩቲዩብ ቪዲዮ የምንይ የሆነ ነገር ሰርች አድርገን ቁጭ ብለን ስናነብ የምንዋል ያንን እውቀት ያገኘንበት መንገድ ነው የሚለያዩ አይደል? ቲቸራችን ሲያስተምረን ከዛ ከወሰድነው ኖት ነው እየወሰድን ያለ ነው። ይሄ ደግሞ ሶሻል ሚዲያ የሚጠቀም ተማሪ መምህሩን አይከታተልም ብላችሁ እንዳደመድሙ እሱን እያልኩኝ አይደለም። ግን ድንገት እንኳን እንደዛ ብትሉ እዛ ጉግል ላይ ሰርች አድርገን አምጠን ቁጭ ብለን የምናነበው ያ ኢፈርት አይደለም ወይ? ለምሳሌ መጽሐፍትን ስታነቢ ከስከ ምናምን ብሎ ነው የሚያመጣው። ከስከ ማለት ከምክንያት እስከ ውጤቱ ድረስ ሊያመጣል ይችላል። አንቺ የምትፈልጊው ምናልባት መሀል ላይ ያለውን ሴራ ሊሆን ይችላል። ምክንያቱ ለምን ተፈጠረ ብለሽ ልጠይቅ ትችላለሽ። ጉግል ብታረጊው ምክንያቱ ለምን ተፈጠረ ብለሽ እንዲህ ሆነው እንዲህ ስለተፈጠረ ነው ሊል ይችላል። ግን የተፈጠረበትን አመክንዮ መጀመሪያ ያመጣበት ምክንያት ምንድነው? መነሻው ምክንያት ምንድነው? ከዛስ ምን ተከሰተ? መፍትሄውስ ምን ሆነ የሚሉ ሀሳቦችን በትክክል ላይ ያመላክተን ይችላል። እሱን እኮ ነው የምልጌራ። አሁን ያነሳው ሀሳብ ምንድነው? መጽሐፎችን ስንጠቀም ጥሩ ነው አይደለ? የሆነ ፖይንት ልናይ ከሆነ መጽሐፍ ማውጫ እኮ አለው። ላይክ እንትን ርዕስ ተብሎ ማውጫ አለው አይደለ? ያችን ፖይንት ገብቻን ቢወጣሉ ብዙ መጽሐፎች ላይ ያለው እውቀት እኮ ነው አይደል? ጎግል ላይ ያለው ከሌላ ፕላኔት የመጣ አይደለም እኮ። አንዴ ልጨርስ። ምንድነው ትክክለኛ የሆነ መረጃ ላናገኝ እንችላለን ነው። ምክንያቱም ማንም ሰው እዛ ጋር እየሄደ ሀሳብ የሰጠውን ነገር በተመሳሳይ ነገር የተጻፉ ጽሁፎችን አይደል አከማችቶ የሚሰጥሽ። ስለዚህ እዛ ጋር ጉግል ላይ ባለው ነገር ተማምነሽ የተሻለ ነገር ላታገኝ ትችያለሽ ነው። አሁን መጽሐፍትን ስንጠቀም ጉግል እኮ ሰርች አናደርግ እያልን አይደለም፣ ተጨማሪ ነገር አንጠቀም እያልን አይደለም። ግን ብዙዎቹ አሁን ላይ እየታዩ ያሉ ነገሮች ኤአይን መጠቀም ነው ወይ ደግሞ ሰርች አደርገዋለሁ በሚል ራሳቸውን ማዘናጋት ላይ ያለው ነው። ስለዚህ ያንን ከማድረግና ደግሞ ሰፊ እውቀት ያለውም እዛ ጋር ነው ስላልሽን ነው። ሰፊ እውቀት ያለው ቴክስት ቡካችን ላይ ኤዲት የተደረገ ነገር በጣም ብዙ ነገሮችን አልፎ የመጣ ነገር ነው የምናገኘው አይደለ እንዴ? እዛ ጋር ግን ማንም ሰው የመሰለውን የጻፈውን ጽሁፍ አከማችቶ ሊያመጣልሽ ይችላል። ገብቶሻል አይደል? ከዛ አንፃር ነው እኛ የተናገረን። እሱን ነው የምልህ እኮ ምን አለ መሰለ ሶሻል ሚዲያ አጠቃቀማችንን ማወቅ የሚባለው ይሄ ነው። የሆነ ጥያቄ መልስ ስትፈልግ አንተ የምትጠይቅበት አጠይቅ ነው የሚወስነው ማለት ነው። ሰፋ ያለ እስከ ምክንያቱ እስከ ውጤቱ እስከ ሪፈረንስ መጽሐፉ የምትፈልግ ከሆነ እንደዚህ ብለህ መጠይቅ ያለብን ጥያቄ ታውቃለህ። የሚሰጥ ምላሽ ምን ይሆናል? ሰፋ ያለ። ከዛ ውጪ ደግሞ ከየት መጽሐፍም እንደተወሰደ
ምንጩ ምን እንደሆነ ሶርሱንም ጥቀስልኝ ካልኩ በስናት ይዘክስላል አይደል? ስለዚህ ማህበራዊ ሚዲያ ለመጠቀም የተጠቃሚው ዝግጁነት ያስፈልጋል፣ በደንብ ያስፈልጋል። ስለዚህ እንጠቀምና እንማርበት። በአጠቃላይ ግን ይጠቅማልም ይጎዳልም ለተማሪዎች መጠቀም የሚለውን ሀሳብ ማዕከላዊውን ነገር እንምረጥና ተማሪዎች እንዴት ባለ መልኩ ቢጠቀሙ ነው በጣም ውጤታማ የሚሆኑት? የሚጎዱትስ እንዴት ሲሆን ነው? በእናንተ በኩል ማግኘት ፈልጋለሁ። ማህበራዊ ሚዲያን የሚጎዱት መቼ ሲጠቀሙ ነው? እንዴት ባለ መልኩ ሲጠቀሙ ነው? ጥቅሙስ እንዴት ባለ ቢጠቀሙ ወይም ቢሰሩ ነው መጠቀም ይችሉ? ሀሳቦች የሚሉትን ከናንተ ሀሳብ ልስማ። 1 ደቂቃ ብቻ ነው የሚሰጥ፣ ሰዓት ይዣለሁ። እሺ፣ ሶሻል ሚዲያ አጠቃቀማችሁን በደንብ ቃኙት። ሶሻል ሚዲያ እንዴት መጠቀም እንዳለባችሁ ካወቃችሁ በደንብ የምታተርፉበት ትልቅ ፕላትፎርም ነው። ካልሆነ ደግሞ በተቃራኒው የምትጠቀሙበት ከሆነ ህይወታችሁን ያበላሸዋል ማለት ነው። ስለዚህ አጠቃቀማችሁን በደንብ አውቃችሁ ተጠቀሙ ለማለት ነው። አመሰግናለሁ። በዋናነት እንግዲህ ሶሻል ሚዲያ በጥሩ መንገድ እንዲጠቀሙ ሆነ እንዳይጠቀሙ በትልቁ ኃላፊነት ያለባቸው ወላጆች ናቸው። ስለዚህ ወላጆች ልጆቻቸውን ስታሳድጉ ሶሻል ሚዲያ በምን መልኩ መጠቀም እንዳለባቸው በአግባቡ አስተምሯቸው፣ እንዲሁም ደግሞ ትምህርታዊ ነክ የሆኑ ነገሮችን እንዴት ማወቅ እንዳለባቸው በደንብ ቀርጻቸው አሳድጓቸው ላለው ማለት ነው። ስለዚህ ሶሻል ሚዲያን በመጠቀም ምንድነው ለውጥ ማምጣት እንችላለን ላለው አመሰግናለሁ። ስናጠቃልለው ታይማችንን በስርዓት የማንጠቀም ከሆነ ወይም ደግሞ ለሶሻል ሚዲያ የምንሰጠው ቦታ አግባብ የማይሆን ከሆነ ከአላማችን ያስተናል። ስለዚህ እንዴት አድርገን መጠቀም አለብን ነው አይዲያው። በመጀመሪያ ታይም በደንብ አድርገን መቆጠብ አለብን። ወይም ደግሞ ይሄን ያክል ሶሻል ሚዲያ ላይ እጠቀማለሁ ኦር ደግሞ ለመረጃ ለማግኘት ለማንበብ ይሄን ያክል እጠቀማለሁ የሚለውን ማወቅ አለብን። እሱን ነው መጀመሪያ ይዘን መሄድ ያለብን። ሲቀጥልም ደግሞ ምንድነው አላማዬ ማለት የገባውት ሶሻል ሚዲያ ውስጥ ምንድን ለማግኘት ነው? ወይም ደግሞ ለምሳሌ እኔ የሆነ ጋይድ መጽሐፍ ሰርች ላረግ ከሆነ ያንን መጽሐፍ ሰርች ላረግ ነው የገባው። ሰርች አረጋለሁ፣ ማግኘት የሚፈልገው መረጃ አገኛለሁ። አፍተር ዛት መጠቀም ባለብኝ ወይ እጠቀማለሁ ማለት ነው። ሲቀጥል ደግሞ በደንብ ጋይድ ማድረግ ይሄ ውሸት ነው ወይስ እውነት ነው የሚለውን በደንብ አድርጎ መለየት፣ እንዲሁም ደግሞ የተነሱ አይዲያዎችን በሙሉ በደንብ አድርጎ መመርመር። በዚህ ሁኔታ የምንጠቀም ከሆነ ሶሻል ሚዲያዎች ጥቅም ይኖራቸዋል ማለት ነው። ስለዚህ ይሄን ነገር በደንብ ኮንሲደር ማድረግ አለብን። እኛ ጉዳቶቹን ስናነሳላችሁ በነዛ ጉዳቶች ተወጣችሁ እንዳትቀሩ ራሳችሁን እንዳታጡ ለማለት ነው። ስለዚህ በማህበራዊ ሚዲያ ራሳችንን እንዳናጣ ልንጠነቀቅ ይገባል። ከትናንትናው ማንነታችን ዛሬ አንድ ነገር አድ ለማድረግ ከዛ ደግሞ ከዛሬው ደግሞ ነገ የሆነ ነገር እየጨመርን ለመሄድ ነው እንጠቀምበት የሚገባ። ጉዳቱን ለመቀነስ ታዲያ እኒህ 2 ነገሮችን ያደርጉ። የመጀመሪያው መርጠው ይጠቀሙ። መርጦ መጠቀም የሚባል ነገር ዝም ብሎ ስለቀረበ ወይም ደግሞ ብዙ ነገር ስላለ ሶሻል ሚዲያ ላይ ሁሉም ነገር ተመልካች መሆን የለባቸውም። እንደዛ ከሆነ ምንም ነገር ሳይጠቀሙ እንደውም ራሳቸውንም ያጣሉ። ስለዚህ ሊመርጡ ይገባል ማለት ነው። ከዛ ባለፈ አቅደው ሊገቡ ይገባል። ማቀድ ታሊ ወይ ዩቲዩብ ላይ እቺን ነገር ነው ቀድመው ወስነው ከዚህ እስከዚህ በቃ አቅደው ይግቡ፣ መርጠው ይጠቀሙ፣ ራሳቸውን እንዳያጡ ደግሞ ይጠንቀቁ። ከዛ ባለፈ በቃ ራሳቸውን ለማበልጸጊያነት ይጠቀሙበት እላለሁ። አመሰግናለሁ። 2-3 ጥናቶችን ለማየት ሞክሬያለሁ። አንደኛ ማህበራዊ ሚዲያ መጠቀም እንደ ጥቅም ያነሷቸው፣ አንደኛ ማህበራዊ ሚዲያ አማራጭ የንባብ መድረኮችን መፍጠር ይችላል የሚል ሀሳብን በነጻነት የመናገርና የመጽሐፍ መብትን የመስጠት አቅም አለው። በውድ ዋጋ የሚገኙ መጽሐፍትን በቀላሉ እንድናገኝ ያስችሉናል የሚሉ ሀሳቦች እንደ ጥናት ተነስተውባቸዋል። ሌሎቹ መጽሐፍትን በሚፈለገው መጠን ለማሰራጨት በተለይ ደግሞ ደራሲያን እነዚህ የትምህርት ነክ የሆኑ መጽሐፍትን በቀላሉ ለተማሪዎች ለማድረስ ከፍተኛ አስተዋጽኦ ማድረግ እንደሚችል ይነገራል። መረጃዎች ወደ እውቀት ለመለወጥ ቅድም ያሏቸው ተምኪንም እና አዲስም ሲያነሷቸው የነበሩት የፈጠራ ስራዎችን ለማሳደግ በተለይም ደግሞ ደራሲዎች፣ ጋዜጠኞች፣ ተማሪዎች፣ ተመራማሪዎች፣ ተጓዦች እውቀትን፣ ልምድን፣ ፈጠራን እንዲያካፍሉ ለማድረግ ከፍተኛ የሆነ አስተዋጽኦ እንዳለው ነው የሚነገረው። ከዛ ባሻገር እንግዲህ በጉዳት ደረጃ ደግሞ የተነሱ ሀሳቦች አሉ። በተለይ ከፍተኛ ለሆነ ስነልቦናዊ ጫና ይዳርጋል። በየቀኑ ለጭንቀታችን የሚዳርጉንን የማህበራዊ ትስስር ገጾችን የማህበራዊ ሚዲያን መጠቀም ቀላል አይደለም። በቀላሉም ደግሞ እንድረብሽ ያስችላሉ። ለምሳሌ በጠዋት ተነስቶ አንድ ተማሪ ማህበራዊ ሚዲያን እንዳይታይ ይከለከላል አይደል? ብዙ ጊዜ ጠዋት ተነስቶ አንድ ሰው ማህበራዊ ሚዲያ ውስጥ አይግባ፣ ምክንያቱም ቀኑ ተበላሽቶ እንዳይውል የሚል ሀሳቦችን እያየን ነበርና ጥናቱ የሚያመለክተው በየቀኑ ጭንቀታሞች፣ በየቀኑ ደግሞ በቀላሉ የምንረብሽ አይነት ሰዎች ሊያደርገን ይችላል። በማህበራዊ ሚዲያ አማካኝነት የሚሰፋው ክፉ ዜናዎች ወይም መጥፎ ቪዲዮዎችን በመመልከት የመረበሽ የመጨነቅ ሁኔታዎች ሊከሰቱ ይችላሉ። ከዚህ ባሻገር ትኩረት የማጣት ችግሮች፣ የአእምሮ ጤና መታወክ፣ ለጾታዊ ትንኮሳና ሌሎች ጉዳቶችም ሊዳርጉ ይችላሉ የሚሉ
እንደ ጉዳት ማህበራዊ ሚዲያ እንደ ጉዳት አድርገው ይጠቀሙባቸዋል ደግሞ ሊያሳዩ ይችላሉ። በተለይ ደግሞ ለሁለተኛ ደረጃ ተማሪዎች ሲሆን ይሄ ሀሳብ በጣም ይሰፋል ብዬ አስባለሁ። ነገሮችን በጣም የምንረዳበት፣ ነገሮችን በጣም የምናስተውልበት፣ አዳዲስ ነገሮችን፣ አዳዲስ እውቀቶችን፣ አዳዲስ ፈጠራዎችን ለማወቅ የምንተጋው ነገር ቀላል ነገር አይደለምና ለማወቅ በሚደረገው ፍትጊያና ሩጫ ውስጥ ደግሞ እንዲህ አይነት ነገሮች ይከሰታሉ የሚል የጥናቶች ያመለክታሉና ማህበራዊ ሚዲያን አትጠቀሙ ሳይሆን ዛሬ እንግዲህ ለመነጋገር የወሰነው በአግባቡ በመጠኑ በሚገባው ልክ መጠቀም ይገባል። ለእውቀት ለፈጠራ በዚህ ደረጃ መጠቀም ይቻላል። ውድ ተመልካቾቻችን ዛሬ እንግዲህ ለተማሪዎች ማህበራዊ ሚዲያ መጠቀም ጥቅሙ ወይስ ጉዳቱ ይበልጣል የሚሉ ሀሳቦችን በሁለቱ በኩል ክርክሮችን ለናንተ ውድ ተመልካቾቻችን አደረስን። ጥናቶችም ምን ይላሉ፣ በተለይ ከጉዳትም ከጥቅም አንጻር ምን ይላሉ የሚሉትን ወደ እናንተ አደረስን። ሳምንት በአቦል ፕሮግራማችን ሌላ የምንከራከርበትን የምንወያይበትን ርዕሰ ጉዳይ ይዘን እንመጣለን። እስከ ሳምንት ፍቅር አይለየን። እንግዶቼ እዚህ ስቱዲዮ መጣችሁ አብራችሁን ቆይታ ስላደረጋችሁ ጥሩና መካሪ የሆኑ ሀሳቦችን ስላነሳችሁ በእውነት በቅዳሜ አቦል ስም እጅግ አመሰግናችኋለሁ። እኛም እናመሰግናለን። እግዚአብሔር ይስጥልኝ።